አሁን መፍትሄው አጥብቆ ከመጸለይ ባሻገር ጠንቃቃ መሆን ነው። አርሰኒክ የተባለው ገዳይ መርዝ በኩባያ የሚቀርብላቸውን ውሃ ባይጠጡ። ወንድማችን ነጻነት አያትም ልጅም እኩል የሚሰሙት በአሁኑ ሰዓት ስለማስተራብነት ሞቷል። ሰበር በሆነ መረጃ ተመልሼ መጣው። እጅግ አስደንጋጭና አሳሳቢ የሆነ አንድ መረጃ አለ ማለት ነው። ኒፓ ቫይረስ የሚባል አንድ ቫይረስ ተገኝቷል ማለት ነው። ይህ ቫይረስ ቶፕ 10 ከሚባሉት ውስጥ የአራተኛነትን ቦታ የሚይዝ ቫይረስ ነው ማለት ነው። ኮቪድም ሆነ ኮሮና የትኛው ቫይረሶች ቶፕ 10 ውስጥ አይመደቡም። ይህ ቫይረስ ግን ቶፕ 10 ውስጥ ይመደባል ማለት ነው። ስለዚህ ቫይረስ እነ ብሩክ ኒውስም ሆነ የተለያዩ ኒውሶች የዘገቡት አንድ ዘገባ አለ ማለት ነው። እሱም ቪዲዮ አንድ አይተን እንመለስ። በዚህ ሰዓት እጅግ አስደንጋጭና አሳሳቢ የተባለ መረጃ እየሰማን እንገኛለን። አዲስ ገዳይ ቫይረስ መከሰቱ ተሰምቷል። በዓለም ላይ በገዳይነቱ አደገኛና ምንም አይነት መድኃኒት የሌለው የኒፓ ቫይረስ መከሰቱ ተገልጿል። ከህንድ ኮልካታ ግዛት የመጣች ወጣት ሴት ኮማ ውስጥ ወድቃ ወዲያውኑ ህይወቷ አልፏል። ይህን ተከትሎ በመቶዎች የሚቆጠሩ ሰዎች በለይቶ ማቆያ ውስጥ ገብተዋል። ታይላንድ ጨምሮ አንዳንድ አገራቶች የአየር ማረፊያ ቁጥጥርን ማጠናከር ጀምረዋል። ከህንድ የሚመጡ ተሳፋሪዎች ቫይረሱ ምርመራ እየተደረገላቸው እንደሚገኝም ተገልጿል። ሰሞኑ እጅግ አደገኛ የተባለው ኒፓ ቫይረስ በህንድ መገኘቱን መረጃዎች እየወጡ እንዳለ ታውቃላችሁ። ታዲያም ወደ 30 ሚሊዮን ሰዎችን የገደለው ኮሮና ቫይረስም ዓለማችን ላይ ከተከሰቱ እጅግ አደገኛ ቫይረሶችም ቶፕ 10 ውስጥ እንደማይገባ ስንቶቻችሁ ታውቃላችሁ? እዚህ ጋር የምትመለከቷቸው 10 ቫይረሶች እጅግ አደገኛ የተባሉ ቫይረሶች ናቸው። እዚህ ውስጥም ታዲያም ኢትዮጵያ ውስጥ ከዚህ ቀደም ተገኝቶ አሁን ግን በቁጥጥር ስር የዋለው ማርበርግ ቫይረስ በሁለተኛ ደረጃ ይገኛል። እንዲሁም ደግሞ ራቢስ ቫይረስ አንደኛ ሲሆን አሁን ተከሰተ የተባለው ኒፓ ቫይረስ ደግሞ አራተኛ ላይ ይገኛል። በርካታ የአፍሪካ ሀገራትን እያጠቃ የሚገኘው ኢቦላ ቫይረስ ደግሞ በሶስተኛ ደረጃ ላይ ይገኛል። እዚህ ጋር እንደምትመለከቱትም በርካታ ቫይረሶች እንዲህ ከኮቪድ-19 በላይ የሆኑ አደጋዎችን እንግዲህ ደቅነዋል ዓለም ላይ እስካሁን ድረስ። ታዲያ ኒፓ ቫይረስን አስመልክቶ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ወደ ታይላንድ ይህ ነገር ሊገባ ይችላል በሚል ከፍተኛ የተባለ ጥንቃቄ እየተደረገ ይገኛል። ሁለተኛ መረጃ የሚሆነው አዶናይ በወላይታ ሶዶ አምባሳደር ሆኖ ተሾመ። ይህንንም ቪዲዮ አስቃኛቸዋለሁ። ቲክቶከር አዶናይ በወላይታ ሶዶ ለሚገነባው ዓለም አቀፍ ስታዲየም የክብር አምባሳደር ሆኖ መሾሙ ተሰማ። በወላይታ ስሙ ማዳ ወይም ደግሞ አዶናይ በቲክቶክ ማህበራዊ ገጽ በሚያቀርባቸው ሳቢ ይዘቶች የሚታወቀው ይህ ወጣቱ ለታላቁ የወላይታ ሶዶ ዓለም አቀፍ ስታዲየም ግንባታ የክብር አምባሳደር ሆኖ መሾሙ ተገልጿል። ወደ ወላይታ ሶዶ ባመራበት ወቅትም ከመላው የከተማዋ ነዋሪና እንዲሁም ደጋፊዎቹ እጅግ አስገራሚ አቀባበል ተደርጎለታል። በማህበራዊ ሚዲያ ያለውን ሰፊ ተከታይ በመጠቀም ስታዲየሙ ግንባታ የሚደረገው የገቢ ማሰባሰብና እንዲሁም ደግሞ የንቅናቄ ስራ ውጤታማ ያደርገዋል ተብሎ እንደሚታመን ተገልጿል። ቀጣይ ቪዲዮ የሚሆነው ማስተር አብነት መታመሙን አስመልክቶ ስለሱ ሐሰተኛ የሆነ መረጃዎች እየተዘገቡ ይገኛሉ ማለት ነው። ስለዚህ ቪዲዮ ሁላችሁ እሱን ቃኝተን አብረን እናየዋለን። በአሁኑ ሰዓት ስለማስተራብነት ሞቷል ተብሎ የሚናፈሰው ወሬ ፍጹም የውሸት መሆኑ ታውቋል። ማስተራብነት ራሱ በሰጠው መግለጫ እንዲህ ብለዋል። እባካችሁ ለላይክና ለኮሜንት ብላችሁ የከበረውን የኢትዮጵያን ሕዝብ አታስጨንቁብኝ። እኔ አሁን በጣም ደህና ነኝ። አንዳንዶች ለራሳቸው ገጽ ተከታዮች ለማግኘት ሲሉ እንዲህ ያለ አሳዛኝ የውሸት ወሬ እየነዙ ይገኛሉም ብለዋል። ማስተራብነት አክሎም በቅርቡ ወደ ሚዲያው እንደሚመለስም ቃል ገብቷል። እባካችሁን ይህንን ቪዲዮ ሼር በማድረግ ቤተሰቦቹና ደጋፊዎቹን ከጭንቀት ስም በቀጣይ ስለ ነጻነት ወርቅነህ አንድ ማሳያችሁ ቪዲዮ አለ። መጋቢ አዲስ ምን አለው የሚለውን አብረን እንቃኘዋለን። አሁን አንድ ነገር ልጠይቃችሁ። እኛ ወንጌል አማኞች አንድ ጥያቄ አለን በእናንተ ላይ። እሱ ምንድነው? አሁን ጥምቀቱ የኢየሱስ ክርስቶስ ከሆነ የገብርኤል፣ የማርያም፣ የሌላ ታቦቶች ከቤተ ክርስቲያን መውጣት ምንድነው አስፈላጊነቱ? መጽሐፍ ቅዱስ የሚያደርገው ምኑ ጋ ነው? በፍቅር ታውቃላችሁ እንዴት እንደምወዳችሁ እናንተ ጸዴ ናችሁ። ግን ይሄን መልሱ። እሺ፣ በመጀመሪያው መላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሰን አደረሳችሁ እያልኩኝ ለዚህ ልጅ መልስ ለመመለስ ፈልጌ ሳይሆን አንድ ጥያቄ በዛውም ልጠይቃቸው ስለፈለኩ ነው። እንግዲህ እንደሚታወቀው ታኅሳስ 29 ቀን የክርስቶስን መወለድ ልደቱን አክብረናልና ፕሮቴስታንት ቤተሰቦቻችንም ይህንን የልደት በዓል አብረውን አክብረዋል። ከየት እንዳመጡት አቆጣጠሩን ባናውቅም ግን ልደቱን አክብረዋል። ለምንድን ነው ልደቱን አክብረው ጥምቀቱንስ
የማያከብሩበት ምክንያት ልደቱን አከበራችሁ እንግዲህ ክርስቶስ መወለዱን አከበራችሁ ክርስቶስ ደግሞ ተጠምቋል ይህንንስ ጥምቀት ለምን አታከብሩ የሚለውን ጥያቄ መጠየቅ ፈልጋለሁ ሌላው እንግዲህ በጥምቀት በዓል ጥር 10 በከተራው ማለት ነው ታቦታቱ ከመንበረ ክብራቸው ተነስተው ወደ ተዘጋጀላቸው ማረፊያ ወደ ጥምቀተ ባህር ይጓዛሉ ይህን የሚጓዙበት ምክንያት ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጓዙን ነው ሲመለሱም ደግሞ ከዮርዳኖስ ወደ ገሊላ የተመለሰበትን ምክንያት በማድረግ ነው እንግዲህ የማርያም የገብርኤል የሚካኤል በተለያየ ቅዱሳን ጻድቃን ስም በመላእክት ስም ታቦት ቢሰየምም ያ ታቦት ለነሱ መታሰቢያ ተደረገ እንጂ ታቦቱ ላይ ያለው የኢየሱስ ክርስቶስ ስም ነው ታቦቱ ላይ ደግሞ ምን ሰግደው ለኢየሱስ ክርስቶስ ነው ለነሱ መታሰቢያ ተደረገ ይሄንን በደንብ ኦርቶዶክሳውያን ስለምታውቁት በዓሉንም ዛሬ በስፋት ስናከብር ስለዋልን ብዙ ውስጥ አንገባ የገብርኤል ተባለ የሚካኤል ተባለ የማርያም ተባለ ታቦቱ ላይ ያለው አልፋና ኦሜጋ ግን ኢየሱስ ክርስቶስ እንደሆነ ሁላችንም የምናቀው ነውና ይህን እነሱም ድንገት ከተረዱት በሚል ነው ግን ጥያቄውን እንዲመልሱልኝ በቅንነት በደንብ ኮፒ ሊንክና ሼር አድርጉት እንኳን አደረሳችሁ በድጋሚ ብዙዎቻችሁ ኦርቶዶክሶች ትኖራላችሁ እዚህ ውስጥ ብዙዎቻችሁ ደግሞ ሌሎቻችሁም ደግሞ የተለያየ እምነት ይኖራቸዋል ያው ነጻነት በኦርቶዶክስ ስለሆነ ንግግር የምንም ኦርቶዶክሳዊ ስለሆንኩኝ በዛ መንገድ ነው እነሱም ቅድም ሲናገሩ እንደነበረው እንዲህ ይላል ላስበላችሁ ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ ወርዳለሁ እኔ ምን ቸገረኝ ይሄንን ሰምታችሁ ታውቃላችሁ የድሮ ነው ምን ታውቁታላችሁ እናንተ ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ ወርዳለሁ እኔ ምን ቸገረኝ እያንዳንዱ ኦርቶዶክሳዊ በ40 ቀኑ ወይ በ80 ቀን ወይ ደግሞ ክርስትና እንደተነሳበት ስጋው ደግሞ ተቀብሏል ያ ስጋው ደግሞ እንደህል አይደለም አይጠፋም ስለዚህ ይሄ ሰው እንደሚለው ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ብትፈርድብኝ ወደ ሲኦል ገባ ብትለኝ ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ ወርዳለሁ እኔ ምን ቸገረኝ አንተንም ይዤህ ነው ሲኦል መገባው በጣም ብልህ የሆነ ሰው ነው የሚናገረው እጅግ ረቂቅ ነገር ነው ሲኦል አይስማማህምና ላንተ እዛ አትከተኝም ስጋህና ደምህን ይዤ እንዴት ሲኦል ገባለሁ ስለዚህ አውጥተህ የመንግስት ወራሽ ታደርገኛለህ የሚል ነው ስለዚህ ሁሉ ጊዜ እግዚአብሔርን ፍሩት እግዚአብሔርን አምልኩት ጸሎት አድርጉ ለነፍሳችሁም ይሆነውን ከዛ በኋላ ሁሉን ነገር ማድረግ የሚችል እግዚአብሔር ነገሮችን ለበጎ ያደርግላችሁ ወንድማችን ነጻነት አያትም ልጅም እኩል የሚሰሙት ትልልቆቹ ባለስልጣኖች ከተራው ህዝብ ጋር እኩል የሚሰሙት ነጋዴው ከሸማቹ ዶክተሩ ከበሽተኛው ፖሊሱ ከሌባው ሁሉ ተስማምቶ አንድ ሆኖ የሚሰማው ሳቅ አምራች ፈገግታ አምራች የዋህ ቀና የትም መቼም ለሁሉም ሰው እኩል የሆነ ጠባይ ያለው ሰዎች በፖለቲካ አመለካከታቸው በብሔር ልዩነታቸው በኑሮ ልዩነታቸው በእውቀት ልዩነታቸው ሳይፈረጁ ባንድ አይን የሚያዩት ባንድ ጆሮ የሚሰሙት ባንድ ልብ የሚገነዘቡት አመዛዛኝ አስተዋይ ልባም የኪነ ጥበብ ሰው እንደሆነ ሁላችሁም ታውቃላችሁ ይሄንን ለእናንተ መመስከር ብዙ አትራፊ ነው ብዬ አላስብም ነገር ግን ቅድም በቤተ ክርስቲያናችን ጸሎት አድርገናል ፍታት ፈጽመናል በቤተ ክርስቲያናችን አንድ ሰው ሙቶ ተወልዶ እስከሚሞት ድረስ በሞት በልደት ጀምሮ በሞት የሚጠናቀቀው እድሜው እስከሚያልቅ ድረስ ሶስት ነገር ይደረግለታል በ40 በ80 ቀኑ መከበሪያውን ለአቅመ አዳም ለአቅመ ሔዋን ሲደርስ መሞሸሪያውን ነፍስና ስጋው ሲለያዩ መቀበሪያውን ቤተ ክርስቲያን ታዘጋጃለች መምህር ዘመድኩን ስለ ሰይፉ ምን አለ የሚለው ቪዲዮ አሳይቻችሁ ልመለስ አሁንም መፍትሄው አጥብቆ ከመጸለይ ባሻገር ጠንቃቃ መሆን ነው አርሴኒክ የተባለው ገዳይ መርዝ ወዲያው አይደፋህም ከበዛ ነው ጠብ ደፍም የሚያደርግና በነገዳቸው አማራ በሃይማኖታቸው ኦርቶዶክስ ሆኖ አርቲስቶች በየትኛውም የቴሌቪዥን ቶክ ሾውም ሆነ በየትኛውም ቃለ መጠይቅ ለኢንተርቪው ሲቀርቡ በኩባያ የሚቀርብላቸውን ውሃ ባይጠጡ ይመከራል ይላሉ ሐኪሞቹ በቃ ባይጠጡ ነው የሚሉት ገመዳ ሾውም ላይ ይሁን ሰይፉ ፋንታው ሾው ላይ ውሃ መጠጣት ብዙ አይመከርም ነው የሚሉት በፍጹም አይመከርም ምንም እንኳን ሰይፉ ፋንታው ከነገድ የጎንደር አማራ ቢሆንም ሐረር የተወለደ እሱም ኦርቶዶክስ ነው ከአሜት ወቀሳ እንዲድን ለአርቲስቶቹ ሰይፉ ፋንታው የሚሰጠው ውሃ ለሚመጡት በሙሉ በኩባያ እየቀዳ ነው የሚሰጠው ቀርቶ ነው የሚሰጠው ያንን ይጠጣሉ ጥሩ አይደለም ሐኪሞቹ ናቸው የሚናገሩት እና ሰይፉ ፋንታውን ብታቆሙ ወንድምህ ነኝ እመክርሃለሁ በሃይማኖትም አንድ ነን እመክርሃለሁ
ከሐሜት ከወቀሳ እንድትድን ነው ሰይፉ። የሚጠጣ ውሃ ባታቀርብ ጥሩ ነው የሚመከረው ነው የሚሉት። የሰይፉ ወንድም የአብይ አህመድ ጸጉር አስተካካይ ጺሙን የሚላጨው እሱ ነው የሚባለው። አብይን ሜካፕ የሚቀባው ቡቶክስ የሚወጋውም የሰይፉ ፋንታሁን ወንድም ነው እየተባለ ነው የሚሰማው። ስለዚህ ውሃ ማጠጣት የግድ ከሆነም አርቲስቶቹ የራሳችሁን ውሃ ይዛችሁ ብትመጡ ወይም ሌሎቻችሁ ቢደረግ መልካም ነው። ይሄ ታቦት በወጣበት ተመልሶ አይመለስም፣ በሌላ መንገድ ነው የሚሄደው። ይሄም ራሱን የቻለ ሚስጥር አለ። ለምንድን ነው እንደሚደረገው? ይሄ እኮ ሌላ ትርኢት ለማሳየት አይደለም የተወጣው። ምናልባት እንደ ዓለማውያኑ አሳልፋችንን አለባበሳችንን የምናደርገውን የልብሰ ተክህኖ አይነት አንዱ የግሪክ ነው አንዱ የምንድነው እየተባለ ለሾው አይደለም፣ ይሄ ለታይታ አይደለም። ታቦቱ በወጣበት የማይመለስበት ምክንያት ሰብአ ሰገል እንግዲህ ወደ ክርስቶስ መጥተዋል። ምን ይዘው? ወርቅ፣ ዕጣን፣ ከርቤ ይዘው መጥተዋል። ያንን ይዘው ሲመጡ የት ነበር የደረሱት? ኢየሩሳሌም። ሄሮድስ አገኛቸው፣ አስገባቸው፣ መረመረ። ከዚያ በኋላ ስለ ሕፃኑ በጥንቃቄ መርመራችሁ ስትመለሱ በእኔ ጋር ተመለሱ አለ። ሰብአ ሰገል በቀጥታ ክርስቶስ ወደ ተወለደበት ስፍራ ወደ ቤተልሔም በኮከብ እየተመሩ ሄዱ፣ ገቡ። ቤተልሔም ሲደርሱ ሕፃኑን ከእናቱ ጋር አገኙት። ከዚያ የሚገባውን እጅ መንሻ ሰጡት ይላል። ወርቁን ለንግስናው፣ ዕጣኑን ፍጹም ለሆነው ለአምላካዊ ክህነቱ፣ ከርቤውን ለሞቱ ምሳሌ አድርገው ሰጥተውታል። ከዚያ በኋላ እጅ መንሻ ሰጥተው ሰግደው የሚገባውን ካደረጉ በኋላ የእግዚአብሔር መልአክ ሌሊቱን በሕልም ነገራቸው። ምን ብሎ? በመጣችሁበት መንገድ ተመልሳችሁ እንዳትሄዱ፣ በሌላ መንገድ አልፋችሁ ሂዱ አለ። ሄሮድስ ግን ያለው ምንድነው? ስለ ሕፃኑ በጥንቃቄ መርመራችሁ ወደ እኔ ጋር ነው አለ። እኔም እንድሰግድለት ማለት እኔ እንድገለው ማለቱ ነው። ነገር ግን አይደለም፣ ያለ ጊዜው ጊዜ ክርስቶስ ደሙ ስለማይፈስ በዕለተ ዓርብ ካልሆነ በስተቀር ያን በማለት ሰብአ ሰገል የሰሙትን ዜና ያዩትን ድንቅ ሚስጥር ላልሰሙት ለማሰማት በሌላ መንገድ ሄዱ ይለናል። ሰብአ ሰገል በሌላ መንገድ ሄዱ ያንን ምስራች ለመናገር። ዛሬም ታቦቱ ሲወጣ በአንድ መንገድ እየባረከ ነው፣ ሲመለስ ደግሞ ባልባረከበት ቦታ ሊባረክ። ታቦቱ ሲወጣ ለምጻም ይነጻል፣ ጎባጣው ይቀናል፣ ድው ይፈወሳል፣ የታመሙት ሁሉ ይማራሉ። ታቦተ ሕጉ ሲወጣ በቤታቸው ውስጥ ያሉት ሁሉ ምን ያደርጋሉ ማለት ነው? በቤታቸው ውስጥ ያሉት ሁሉ ተከትለው ይመጣሉ። የእግዚአብሔር ታቦት ሲወጣ ብዙ ማፍራት እየቻሉ በተለይ ለኢንዱስትሪው ለጥበቡ እኛ የምንጠቀመው ማዲንጎን የሚያህል ጀግና ዘፋኝ ሀገራችን ኖሯት ተተኪም ቢፈራ ተምራትን ነፃነትን የሚያህል ጀግና አርቲስት ኖሮ ብዙ ሰው ቢያፈራልን ነበር። ቆመን ከመናገር ከመመስከር ያድነን እግዚአብሔር። ለቤተሰቦቹ መጽናናት፣ ለልጆቹ መጽናናት፣ ለሱ ደግሞ መንግስተ ሰማያትን ያውርሰው። አመሰግናለሁ። እሺ እሱ ጋር ከሰማይ የወረደው
እምነት በጣም ዙሪያው ላይ ጨለማ ከቦት አይቻለሁ። የሞት መላእክቶች ዙሪያን ከቦ አይቻለሁ። እድሜ እንደሌለ አይቻለሁ። አልታየህም? አሁን ማስተር አብነት ሞት ከቦት በጣም እኮ የሚደብር ነገር ነው እኮ እየሆናችሁ ያላችሁት እኮ። በነገራችን ላይ የሚደብረው ነው በጣም መርጣችሁ እየሆናችሁ ያላችሁት። ደባሪውን ፓርት ነው እየመረጣችሁት። ፌክ ፓስተርና ፌክ ነብይ በዛ እዚህ ሀገር ውስጥ ምን ሆናችሁ ነው? ወንጌል የምስራች ነው። ታየኝ ተብሎ እንዴት ሰው በህይወት ያለ እየታከመን ቢሆን ይሄን ቪዲዮ ቢያውቁ በጣም ይደብራል እኮ። እንዴ ሰው ህይወት ላይ እንዴት ተስፋ መቁረጥን ጨለማን ትዘራላችሁ? በሚዲያ ወጣችሁ። ወንጀልም እኮ ነው፣ ስተት እኮ ነው እንዴ። ሰውየው በህይወት አለ፣ ተስፋ የለም፣ ትሞታለህ፣ ታይቶኛል ብለህ እንዴት ቪዲዮ ትሰራለህ? አሁንስ እኮ አፈርን እኮ ተሸማቀቅን። የት እንግባ? አንገት እኮ ስብር እኮ ነው ያደረግነው በእናንተ ምክንያት። ታሳፍራላችሁ እኮ የምር እኮ በጣም እኮ አንገት የምታስደፉ ናችሁ እኮ። ያንተ ደግሞ ይባስ በጣም እኮ ነው የምታስቁት። ታየኝ ብላችሁ እጃችሁን ኪሳችሁ ውስጥ ገብታችሁ ትወጣጠራላችሁ። ምንድናችሁ እዚህ ሀገር ውስጥ ምንድናችሁ? እንደው እናንተን እኮ ሰብስቦ እስር ቤት የሆነ ማረሚያ፣ ማቆያ፣ ማገገሚያ ወይ ሰብስቦ እናንተን የሆነ ማሰልጠኛ ካምፕስ መክተት እኮ ነው። አትሆኑም እኮ ስተት ናችሁ እኮ አብዛኞቻችሁ። ውሃ ጠጣ እስኪ አንተ ደግሞ